ሄኖክ ጠልቶኛል። ላይ ነው ያስጠላውት። ኤልዳ ባንዲሽ እንዲሽ ተጠብቀሽ ነበር እንዴ? ከረጅም ጊዜ በኋላ እኮ ነው የመጣሽው። ጊዜ ማባከን ነው የሚሆነው። ያቺ መሰሪ ሌላ ሴት እንዳያይ ያርገዋለች። ማርታን ለኔ ታያት ብዬሻለሁ። ደግሞ እኮ አብራችሁ እንደምትሆኑ ቃል ገብቼልሻለሁ። ያንቺ ቃል መግባት የሄኖክን ልብ አይመልስልኝም። በጣም ትገርሚያለሽ። በቃ በቀላሉ እጅሽን ሰጠሽ። ቆይ የምትወጂውን ሰው ለማርታ ሰልፈሽ ልትሰጫት ነው? እኔ ቡን ግን አላደርገውም። እስከ ሞት ድረስ እፋለማታለሁ። በጭራሽ ተስፋ አልቆርጥም። መቼም ቢሆን ለማርታ ሰልፍ አልሰጠውም። ያኔ እንደቀማት አሁንም እቀማታለሁ። በጭራሽ አልተዋትም። ኤልዳ ለሄኖክ የምትገቢው አንቺ ነሽ። የጊዜ ጉዳይ ነው እንጂ ተመልሶ በፍቅርሽ መውደቁ አይቀርም። ግድ የለም አደርገዋለሁ። ሄኒን በጣም ነው የሚወደው። ካየኋቸው ሁሉ እሱ የተለየ ነው። አውቃለሁ። ለዛም ነው የመረጥኩሽ። ወንድሜ ጥሩ ሚስት ይገባዋል። እንድታሸንፈኝ በጭራሽ አልፈቅድላትም። እስከ መጨረሻው ድረስ እፋለማታለሁ። ማርታ አላወቀችኝም። አዎ ብንብላ እንድጠፋ ማድረግ አያቅተንም። ዋናው መተባበራችን ነው። እንተባበራለን። በቃ አሁን ወደ ውስጥ እንግባ። አዎ ኤሉ፣ ብዙ ነገሮችን አስተካክለን እቅዳችን ማሳካት ይኖርብናል። አዎ እንዲህ በቀላሉማ እንድታሸንፍ አልተዋትም። እሺ እኔ ቆንጆ፣ ዋናው አንቺ ተረጋጊ እሺ። እና ደግሞ ለኔ ተይው። አሁን እንግባ። ምን እያደረግሽ ነው ያለሽው? ምንድን ነው? አሞኝ እያየሽ ነው አይደል? እግዚአብሔር ማርያም እንኳን አይባልም። ሄኖክ ነግሮኛል። በጣም አዝኛለሁ። መቼም በእኔ ምክንያት እንደማይሆን ተስፋ አደርጋለሁ። ባንቺ አይደለም፣ ልጁ ከድሮም ጥጋበኛ ነገር ነው። እስከማውቀው ድረስ እንግዲህ ሮቤል ጥሩ ባህሪ ነው ያለው። ትሰምኛለሽ? እኔ ፊት ስለ ሮቤል ጥሩነት ማውራት አትችይም። እሺ ገርሞኝ ነው እንጂ ለምን እንዳደረገው ላበሳቸው እንኳን ፈልጌ አልነበረም። ግን እኮ ሲያዩት ለሰው አዛኝ ሩህሩህ ቢጤ ነው። አይደለም ሳባ፣ ተሳስተሻል። ልጁ ይኸውልሽ አጭበርባሪና ሴሰኛ ነው። እሺ ስለማን ነው እያወራችሁ ያላችሁት? ብታይ አንድ ጓደኛ አለኝ። በጣም ምስኪን ነው። በምን ምክንያት ተነስቶ ጥቃት እንዳደረሰበት አላውቅም። ለማመን ከብዶኛል። ብታይ አልገባኝም። ቆይ ያልኩትን ነገር አልሰማሽኝም ነው ወይስ ሆነ ብለሽ እኔን ለማበሳጨት ነው? ማን ነው? አውቀዋለሁ እንዲያብሽ አታውቂው። ወደፊትም ደግሞ የመኖር እድል ስለማይኖረው አታውቂው። ተው እንጂ አብርሽ፣ ትቀናበታለህ እንዴ? ለምንድን ነው የምቀናበት እባክሽ? ስለ ሮቤል ሳውራ በተደጋጋሚ ጊዜ ትበሳጫለህ። ጥናቶች ደግሞ እንግዲህ እንደሚሉት በሚቀኑበት ሰው ነው የሚበሳጩት ይባላል። ጥናቱ ልክ አይደለም። ስለምጠላው ደግሞ ትሰምኛለሽ፣ በቅርቡ አሳየዋለሁ። እሺ መጀመሪያ እንታገግም፣ ከዛ በኋላ የምታስበው ይሆናል። ግን ሳቢ፣ ሮቤል ምን አይነት ልጅ ነው? ወይኔ ሮቤል ብታይ እንዴት እንደሚያምር አቋሙ ብታይ፣ የሰውነት ጡንቻው፣ ምንም የሚወጣለት ነገር የለም ብታይ። አልሰማሽኝም እንዴ? እኔ ፊት ስለሱ መልካምነት ማውራት አትችይም እንዴ? በቃ ለብቻዬ ትነግረኛለሽ። ግን አንድ ነገር ልጠይቅሽ፣ የት ተዋወቃችሁ? አይገርምም? እንደውም ስሙን ስናነሳ ደወለ። እንደምገለው ነገር አይ ማሬም በመረ ብለዋል አብርሃም በዩ እገለዋለሁ። ኧረ እኔ ጸብጫሪ አይደለሁም። ምን ነው ቂም ይዘህበታል እንዴ? ልክ ናት። ለምን ታደርጋለች? ወይ ሮቢ፣ ኧረ እችላለሁ እንጂ አንተ ጠርተኸኝ በማንኛውም ሰዓት ጥራኝ እችላለሁ። እሺ የኔ ጌታ መጣሁ። በቃ የኔ ጌታ ሳባ፣ ቆይ ምን እያደረግሽ ነው ያለሽው? ትሰምኛለሽ? ይኸውልሽ ሆነ ብለሽ እኔን ለማበሳጨት የምታደርጊውን ነገር ብታቆም ይሻልሻል። ተናግሬያለሁ። እሺ አብርሃም፣ ለምን እንዳደረገው መጠየቅ አለብኝ። እውነቷን ነው፣ ምክንያቱም ማወቅ አለብን። ጓደኛዬ፣ በቃ ቶሎ እመለሳለሁ። አይሻታለ ሆነ ብላ ነው እንደዚህ የምታደርገው። ለምን ሆን ብላ ታደርጋለች? እንደ ንግግሯ ከሆነ ግን የምትወደው ትመስላለች። በፍጹም ልትወደው አትችልም። እንዴ ለምን? እሱ እኮ ማለት ጠላታችን ነው። ሲቀጥል ደግሞ ሄኖክም አይፈቅድላትም።
ባትደክምና ጊዜውን ባታባክን ነው የሚሻላት። ለምንድን ነው ሄኖክ የማይፈቅድላት? እሷ የወደደችው እሱ የመከልከል መብት የለውም እኮ። ማርታና ሄኖክ ለመጀመሪያ ጊዜ የተጣሉበት ምክንያት ሮቤል ነው። ምን አድርጎ? ማርታን አስገድዶና አስክሮ አብሯት እንድታድር በማድረግ። ማለቴ መጥፎ ሰው ከሆነ ቢቀርባት ነው የሚሻለው። አንተ ግን እንዴት ነህ? ምን አልሽ? ትወዳታለህ እንዴ? እየተናደድክ እኮ ነው። እያበሳጨችኝ እያይሻት አይደል እንዴ? በሽታ ላይ እኮ ሌላ በሽታ ነው የሆነችብኝ። ትወዳታለህ እንዴ? በጣም ተናደድክ እኮ። ሳውን አላረዳትም። እኔ ግን እንደዛ አይመስለኝም። ሰብዱኝ ዘንድሮ በልክስክስ ባልሽ ነው ሄኖክም ትቶሽ ሄደው። ማነው ልክስክስ? መቼም ከዚህ ቤት ካንቺ ውጭ ሌላ ልክስክስ ያለ አይመስለኝም። ምንሽ የማያምርም ታስጠይ። ኤልዳና ንግግርሽን አስተካኪ። እኔ መናገር መብት የለሽም። ወይኔ በጣም ፈራውሽ። ታውቂያለሽ በየቀኑ ስላንቺ የምሰማው ለሄኖክ እንደማትመጠኘው ነው። እዛ ጎዳና ወጥተሽ ከሚመጡንሽ ጋር ብትሆኚ ይሻልሽ። በጊዜ ሌላ ትፈልጊ ነው የሚሻልሽ። ሄኖክን ለኛ ለቀቅ። ልመጥነውም አልመጥነውም እሱ ምርጫውን አውቋል። ይሄንን ደግሞ እያየሽ ነው። ስለዚህ አንቺ ነሽ በጊዜ ወጥተሽ መፈለግ ያለብሽ። ልክስክስ መሆንሽን ስለማያውቅ ነው እንጂ ይሄኔ ጎዳና ላይ ነበርሽ። እኔ ልክስክስ አይደለሁም። ልክስክስማ ነሽ። ያኔ ከሮቤል ጋር ተኝተሽ ጥሎሽ አንዴ ወደ እኔ የመጣው ላስታውስሽ። በማይመለከትሽ ጉዳይ አትግቢ። አሁን ስራ ልስራበት፣ ውጪ። የሄኖክ ጉዳይ የኔም ጉዳይ ነው። ሚስቱ ነኝ። በቅርቡ አይንሽ ያይ ቀለበት እናስራለን። እሱ መቼም አይሆንም። እሱን እናያለን። ግን አደራሽን ይሄን የሚገዛልኝ ጌጣጌጦች እንዳትወስጂብኝ። ያው እጃም እንዳለብሽ ሳዋ ነግራኛለች። አሁንስ በጣም አበዛሽሽ። ትሰሚኛለሽ? አሁንም ድረስ መለፍለፍሽን የማታቆሚ ከሆነ በዚህ ነው ምላስሽን የምቆርጥልሽ። ሰምተሽኛል? ልቀቂ እባክሽ። አሁን ከዚህ ውጪ ታረጂ። አትንጪ። ታረጂ። ምን አይነት ነው ተፈጣሪ? ጭራሽ ሄኖክ ትላለች እንዴ? ምን ነው ብቻ ሳባ የለችም? ሳባ የእሷ ስራ ነው እኛ ማበሳጨት ነው። ሰው የሚነግራትን ነገር ምንም አትሰማ። ምን አደረገችው? ምን ያደረገችው ነገር አለ? ለምን በግልጽ አልነገረኝም? ምንድን ነው ያደረገችው? ምንም አታደርገው ነገር አለ። ትሰማኛለህ? እኔን ለማናደድ ሆነ ብላ ግርማ ሞገሱ ያምራል ምናምን ብላ ከኔ ጋር ከተጣላ ልጅ ጋር ልትገናኝ ወጣች አይደል? ቆይ ማንን ለማግኘት ነው የሄደችው? ሮቤልን ነው። ለዚህ የዳረገኝ እሱ እንደሆነ እያወቀች ምንም ሳይመስላት እረፍ እያልኳት ጥላኝ ሄደች። ሮቤልን ለማግኘት ሄደች እያልከኝ ነው? አዎ። ቆይ እኔ አላሳዝናትም እንዴ? ለምን ታዝልኝ ግድ ወንድሟ መሆን አለብኝ? ለነገሩ ጥሩ እንኳን ልታገኝ ሄደች። ጥሩ ነው። ከሱ ጋር መገናኘት ሆኖ ጥሩ እንዴ? ልታዝልኝ እኮ ነበር የሚገባው። አንተ በተቃራኒው ትደሰታለህ እንዴ? ለዚህ እኮ የዳረገኝ እሱ ነው። እሺ ተረጋጋና ስማኝ። እኔ በተደጋጋሚ ላገኘው እየፈለኩት ነበር፣ ግን ደግሞ አላገኘሁትም። ስለዚህ አሁን ሳባን ተጠቅሜ እሱን በቀላሉ ማግኘት እችላለሁ ማለት ነው። ወዴት ልትሄድ ነው? ፈልጌ ላገኛት ይገባል። የእጁን ዋጋ ልሰጠው ይገባል። እንደዚህ እንደተናነቅንማ መቼም አንቀጥልም። ይልቅ የት እንደሄድሽ ነገር አለች? አልነገረችኝም። ጥሩ፣ በራሴ መንገድ ፈልጌ አገኘዋለሁ። አንተ አረፍ በል። እሺ፣ ግን ተጠንቀቅ። ተያዘ ብላ ነው የምትጫወትብኝ። እነዛ ብቻ
አብርሃም እንዴት ነው? ምን ሆነሃል? ምንም አልሆንኩም። ደህና ነኝ፣ እግዚአብሔር ይመስገን። እኔ ግን ስገምት ለአንተ መጎዳት የሆነ ሰው እጅ እንዳለበት ይሰማኛል። ስትገምች የሰውየውን ማንነት እያወቅን መገመት ምን ይሰራልናል? አውቃለሁ ሮቤል እኮ ነው፣ ግን ደግሞ በቃ ከአንተ ጋር እንዲደባደብ ሰበብ የፈጠረው ሰው። ቆይ እኔና እሱ መሀል ያለው ግጭት እኮ ለመደብደብ በቂ ነው አይደል? ሌላ ሰው ምን ይሰራል? ምናልባት ሳባ ሳባ? ቆይ ሳባ ለምን እንደዚህ ታደርጋለች? በአንተና በሮቤል መካከል ጸብ ለመፍጠር ነው። የኔና የሮቤል መጣላት ለሳባ ምንድን ነው የሚጠቅማት? አላውቅም፣ ብቻ እዚህ ቤት የመጣችው ጸብ ለመፍጠር ነው። አላየህም እንዴ እኔ ላይ ምን እንዳደረገች? ይኸውልሽ ጌጣጌጦቹን ትሰርቂያለሽ ብዬ ባላስብም እሷ ግን የሰው መጣላት የሚያስደስታት እሷ አይደለችም። ሲጀመር የመጣችበትን አላማ አላወቅኩ። ይኸውልሽ ማርታ፣ ጥላቻ አድሮብሽ ሊሆን ይችላል። ቢያድርብሽም ደግሞ አልፈርድብሽም። ግን ደግሞ ሳባን አታውቂያትም። እንደዚህ የምታደርግ አይነት ሴት አይደለችም። አንተ ነው ያላወቃት። ትሰምኛለሽ? እኔና ሳባ እኮ ለ2 ዓመት ያክል አብረን ተምረናል። ከማንምና ከምንም በላይ በደንብ እንማቃት። አብራችሁ መማራችሁ ስለሷ ምንም እንድታውቅ አያደርግህም። በቃ እሷ በጣም ድብቅ ሰው ናት። ፍቅረኛ ነበረች። ምን ማለቴ? በቃ ይኸውልሽ ማርታ፣ ይሄን ነገር እንዝጋው። ምንም አስፈላጊ አይደለም። እንዴ ይሄንንማ በደንብ ማወቅ ፈልጋለሁ። ቆይ ፍቅረኛሞች እንደነበራችሁ ሄኖክ ያውቅ ነበር? እንዝጋው አልኩሽ አይደል እንዴ? ይገርማል። የሰው ግን ሚስጥሩ ብዛቱ። ከሄኖክ መደበቅህ ግን በጣም ገርሞኛል። ይኸውልሽ ልደብቀው ፈልጌያለሁ፣ ግን ደግሞ በጭራሽ ማወቅ የለበትም። ትሰምኛለሽ? ለአንቺ ራሱ አምልጦኝ ነው የነገርኩሽ። እሺ እሺ። ታዲያ አሁን የት ሄዶ ነው? ሮቤልን ሊያገኘው ነው የወጣው። ማለት ለመጣላት? አዎ ሳባ ሮቤልን ልታገኘው ወጥታለች። ስለዚህ በቃ ሄዶ ማስጣል አለበት። ለምን ሄደች? አንተ ላይ ጥቃት እንደደረሰብህ እያወቀች? እሷ አይደል እንደዚህ የሚያንገበግበኝ? አሁንስ ገባህ አይደል አንተ? ምኑ ነው የሚገባኝ? የሳባ ስራ ነው ማርታ። ቆይ ዛሬ ግን ደህና ነሽ? ለማንኛውም ነገሩ እስኪገለጽልህ መጠበቅ አልችልም። ቆይ የት ነው የሄዱት? አላውቅም። እሱን ሊያገኙት መሰለኝ ሄዱት። ሊያገኘው ነው የወጣው ትለኛለህ እንዴ? ሊጋደሉ ነው እንጂ ወንጀል ሊሰራ ሴት ዝም ትለዋለህ? ቆይ አንተ ጓደኛ አይደለም እንዴ? ምን አይነት ሰው ነው ግን? ቆይ ምን እየሆነች ነው ያለችው? ቆይ ሄኖክ የምር ሊገለው ነው እንደሄዱ? በቃ አሁን ከሄኖክ ጋር መታረቂያ ሰበብ ነው የምታደርገው። ሳቢ፣ ቆይ ለምንድን ነው አብርሃም ላይ ጥቃት ያደረስክበት? ይገባዋል። አንቺ ፊት እኮ ነው ያዋረደኝ። እንዴ በክብሬ ነው የመጣው። እንደውም በቀላሉ ነው የማርኩትኝ። ይገባኛል እኮ ግን በቃ አንዳንድ ነገሮችን ማለፍ ግድ ነው። ትዕግስተኛ መሆን አለብህ። ሳባ፣ እውነቱን ልንገርሽ፣ ገብቶ ለመጣ ሰው ምንም ርራ የለኝም። እኔም ቆፍጣናው እንደወዳለሁ፣ ግን ቤተሰቦቼ ላይ አይደለም። እንደዚህ እንድታደርግ አልፈልግም። እሱን ጊዜ ይፈታዋል። ሳባ፣ እኔ ለአንቺ ጥሩ ስሜት የተሰማኝ ነው። ምን አይነት ስሜት? እውነት አይኔን አይተሽ እንኳን አትረጅም? ሮቤል፣ አንተና እኔ አብረን መሆን እንደማንችል ታውቃለህ። እንችላለን። ማንም ይከለክለን ሰው የለም። በፍቅር አብረን እንኖራለን። ቤተሰቦቹ አይፈቅዱማ። ሄኖክም ቢሆን አንተ ጋር እንደሆን አይፈልግም። አብርሃምም በተመሳሳይ። አብርሃም ምን አገባው? አልነገርኩም እንዴ ሮቤል? አብርሃም እኮ የድሮ ፍቅረኛዬ ነው። ለዛ ነው ካንተ ጋር ማየት የማይፈልገው። ስለዚህ መግደል ነበረብህ እያልሽኝ ነው? አይ እንድትገለው እንኳን አልፈልግም፣ ግን ሁለተኛ አጠገቤ እንዳይደርስ ብታደርገው ደስ ይለኛል። የእሱን ነገር ለእኔ ታየው፣ እኔ ልክ አስገባዋለሁ። አንቺ ብቻ አብረን እንድንሆን ተስማሚ። እውነት ለመናገር እኔም ቢሆን ካንተ ጋር ስሆን ምቾት ይሰማኛል። ገና አለምሽን አሳይሻለሁ። በቃ እንሂድ። የት ነው የምንሄደው? እኔና አንቺን ለብቻችን አለማችን የምንቀጥበት ቦታ ነው። ማለቴ አሁን ያለንበት ቦታ ተስማምቶኛል ብዬ
ሄኖክ እባክህን ዞር በይልኝ ከፊቴ ምን እንደምፈልጊው የትም አትሄድም አልለቅህም ትሰምኛለሽ ማርታ በማያገባሽ ነገር አትግቢ ያገባኛል አንተ እኮ የምወደው ወደፊት ባሌ ነህ ምንም እንድትሆንብኝ አልፈልግም ትሰምኛለሽ የሆነ ነገር ሆኖ ያንን ቆሻሻ የእጁን ያልሰጠሁት ቀን እንድትጣላ አልፈልግም እባክህን ልለምንህ ማርታ ዞር በይልኝ ከመንገድ እያልኩሽ ዞር አልልም በቃ ከማንም ሰው ጋር እንድትጣላ አልፈልግም ትሰምኛለሽ ማርታ ካንቺ ልጀምር ጀምር መጀመር ትችላለህ አንተ እንደውን ከኔ መጉዳት አይሰለችህም አይደለ አሁን መጀመር ትችላለህ ቆይ አንቺ ጨዋታ ነው እንዲያሹ ጨዋታ የሚያስኮራስነ እባክህን በቃ ስሜታዊ የሆነ አትሂድ እባክህን ለእያንዳንዱ ላደረገው ነገር ቀጠዋል አንቺ ላይ ያደረገውንም ነገር ደግሞ አረሰውለትም አይሆንም አታደርገውም ደግሞ እኮ ይቅርታ አድርገንለታል አይደል እንዴ ይቅርታ አድርገንለታል ስለዚህ አሁን ሮቤልን ትወጂዋለሽ ማለት ነው አይደል በየቀኑ ግን አዳዲስ ባህሪ እያየሁብሽ እንደፈለክ ማሰብ ትችላለህ በቃ ግን እኔ አንተን ላጣ አልፈልግም እባክህን አትሂድ ድጋሜ እንዳትከተኝ እንዴ አይመጣም እንዴ ቆይ ምን ሆኗል ቀርቶ እንዳይሆን ብቻ መቅረትማ የለበትም ሲገዳደሉ ማየት አለብን ዝም ብለን ቆመን ቀረን እኮ ወይ የሆነ ቦታ እንሂድ እሺ በቃ እንሂድ እኔ እኮ አየሩ የተመቸ ስለመሰለኝ ነው ከሚከፋሽ በቃ እዚሁ ነው ከዚህ በላይ እዚህ መቆየት የለብንም ሄደን የራሳችንን ጊዜ ማሳለፍ ይኖርብናል አላስከፋሽማ ኧረ በጭራሽ አንተ እኔን አታስከፋኝ በቃ ዞር ዞር ነው በለዚህ ምን እያልክ ምን አገባ አንተ ደጋግሜ ከቤተሰቤ እንድርቅ ነግሬህ ነበር አይደል እኔም ደጋግሜ ነግሬሃለሁ አርቅም አብርሃምን ያደረከውን ነገር ደግሞ ሰምቼልሃለሁ መቼም አልረሳውም እሺ እንድትረሱት አይደለም እንድታስታውሱኝ ነው ያደረኩት እሺ ሄሎ ወይ ወንድሜ ሰው ቤት ነሽ በላይኛው ሰፈር እየሄድኩ ነው ጥሩ እሺ ሄኖክ ኧረ በእናትህ ተረጋጋ ዝም በይ አንቺ ይህንን የማይረባ ድጋሜ እንዳታገኘው አልነገርኩሽም የማይረባ አይደለም ደግሞ በስርዓት አዋራት እኔ ቤት እንደዚህ እንድትናገራት አልፈልግም ጭራሽ ልትቆጣኝ ትፈልጋለህ እኔና ሳባ እንዋደዳለን አረ በጣም ነው የምትዋደዱት በጣም እንዋደዳለን ደግሞ በማላችን አትግባ ይሄ የመጨረሻ ቃሌ ነው እኔም ማስረግጬ ልንገርህ መቼም ይሄ ነገር እንዲሆን አልፈቅድም በአብርሃም የጀመርኩትን አንተ ላይ እንዳልጨርሰው ከአንተ እንዲመጣ ነበር ስጠብቅ የነበረው ሄድሽ አልነበረም እንዴ? ለምን መጣሽ? ሳስበው መሄዴ ጉዳት እንጂ ጥቅም የለውም። ማለት ሄኖክን ያሳጣኛል እንጂ ድጋሜ የግሌ እንዳረገው አይረዳኝም። ይኸውልሽ ሄኖክ ከዚህ በኋላ አንቺ ሊሆን እንደማይችል እርግጠኛ ነኝ። ስለዚህ ጊዜሽን ባታባክኝ ደስ ይለኛል። አብርሃም አላወካኝም መሰለኝ። ኢልዳ እኮ ነኝ። ከማንም ኮተታም ጋር ወደረው እኔን ሊተወኝ አይችልም። በተለይ ደግሞ ከማርታ ያኔም ቢሆን እኮ እኔ መርጦ ነው የመጣው። ግን ሄኖክ ተቀይሯል። ድሮና አሁን ያለው አስተሳሰብ አንድ አይደለም። ቢሆንም ልብ ውስጥ ነው ያለው። በዛ ላይ ደግሞ ሌባ ናት። ሲቀጥል እንደማይነጋገሩ በደንብ አድርጌ አውቃለሁ። በቀላሉ የሚተዋት አይነት ሴት ነች። ይህ አጋጣሚ የተፈጠረ ችግር ነው፣ መፈታቱ አይቀርም። ስለዚህ ይኸውልሽ ለአንቺም ጥሩ አይሆንም። ስለዚህ ብታያቸው ነው የሚሻልሽ። በፍጹም አይሆንም። ቆይ በምንድን ነው ይህን ያለ እርግጠኛ ሆንሽ? ግን ይኸውልሽ አንድ ነገር ልንገርሽ፣ እነዚህ ልጆች መቼም የሚለያዩ አይመስለኝ። እኔ ያለው ይረሳታል። እኔ በፍቅር ቅልጥ አደርገዋለሁ። በማይሆን ነገር ጊዜሽን ባታባክኝ ደስ ይለኛል።
ይሄን እንደሆነ ለሰርጉ ሽር ጉድ እያለ ነው። ማርታን ማግባቱ የማይቀር ነገር ነው። ታዲያ ምን ችግር አለው? ዝግጅቱ ወደ እኔ ይቀየራል። ይሄ ደግሞ ቃሌ ነው። ግን ይኸውልሽ ትሰምኛለሽ፣ ምንም አይነት መጥፎ ነገር ማርታ ላይ እንድታደርጊ አልፈቅድልሽ። ሲጀመር ልጅቱ መጥፎ ልጅ ነች። እውነቱን እንዲያውቅ ብቻ ነው ማድረግ ያለብኝ። ይኸውልሽ ደጋግሜ እነግርሻለሁ፣ አሁንም ማስጠንቀቅሻለሁ። በምንም ታምር መሀላቸው ለመግባት እንዳትሞክሪ፣ ትጋጭናለሽ። በተደጋጋሚ አስጠንቅቄሽ ነበር አይደል? ነው ወይስ ንቀት? ወንድሜ እውነት ይቅርታ አድርግልኝ። እኔ ሆን ብዬ አይደለም ያገኘሁት። ይቅርታ ያንቺ ይቅርታ ለኔ ምን ያደርግልኝ? አብርሃምን ምን እንዳደረገው እያወቅሽ እንዴት ወደሱ ትይጃለሽ እኮ? ለምን እንደዛ እንዳደረገ ልጠይቀው ነው የሄድኩት። ቢያንስ ለኔ መጀመሪያ ማሳወቅ አልነበረብሽ? የሆነ ነገር ቢያደርግሽ ምን እንደሚወጣ? እሺ ወንድሜ እውነት ደግሜ አላገኘውም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምን ነው ስላገኘሁት ከፋሽ እንዴ? አዎ ከፍቶኛል። የሆነ ነገር ቢያደርግሽስ? በጣም ትገርሚያለሽ። እሺ ሳባ ሌላ ነገር መምዘዝሽን አቁሚና የምልሽን ነገር ብቻ አድርጊ። ማርታ ሄኖክ ስለደበደበው ከፋሽ እንዴ? ለምን ይከፋኛል? ቅድም ግን ከሁኔታሽ እንደ ከፋሽ ነበር የሚያስታውቀው። ይኸውልሽ ሮቤል ለኔም ጠላቴ ነው። በቃ ሄኖክ አንድ ነገር እንዳይሆን ፈርቼ ነው ተከትዬ የመጣሁት። አይመስለኝም። እሱ ያንቺ ጉዳይ ነው። አቤት ሳባን እንዴት ማናገር እንዳለብሽ ያወቅሽ አልመሰለኝም። ለአንቺ የተለየ ክብር ለምንድን ነው የምሰጥሽ? በማን እየኖርሽ እንደሆነ ረሳሽው እንዴ? በድጋሚ ላስታውስሽ፣ እኔ የምፈልገው ሄኖክን ብቻ ነው፣ ንብረቱን አይደለም። ኧረ እባክሽ ሮቤል ፍቅረኛሽ እንደነበረ አውቃለሁ። ደግሜ መናገር ያለብኝ አይመስለኝም። ለዛ ነው ሲደበደበ የከፋሽ። ከሮቤል ጋር ምንም አይነት ነገር የለኝም። አሁን ደግሞ ከአንቺ ጋር ነው ያለው። ጠላትሽን እያሳደሽ ከጎንሽ ማድረግ እንደሆነ ተክነሽበታል። ተይ እባክሽ፣ ብዙ ነገር አውቀሽብኝ የለ እንዴ? ትሰሚያለሽ? የሮቤል ልጅ አርግዘሽ በወንድሜ እንዳሳበብሽ አውቃለሁ። እሺ ሳባ፣ እኔም ስላንቺ ብዙ ነገሮችን አውቃለሁ። ስለዚህ ብትጠነቀቂ ይሻላል። ትሰሚያለሽ? እኔ እንዳንቺ ላገኘሁት ቀሚሴን ሲከፍት አልኖርኩም። ስለዚህ ምንም አታገኝብኝም። አብርሃም ተጠቅሞ እንደጣልሽ አውቃለሁ። ምን አልሽ አንቺ? ትሰሚያለሽ? እኔ ራሴ ነኝ የተውኩት። ደግሞ ይሄን ነገር ሄኖክ ይስማና አንቄ ነው የምገልሽ። ውሻ ገና እሰራልሻለሁ። ሮቤል ምን ሆነ ነው? ማን ነው እንደዚህ ፊት ያበላሸው? ሄኖክ ደበደበኝ። ሰው ፊት ነው ያዋረደኝ። ሄኖክ ምናምን እያልክ እያለዘንክ ትመጣለህ እንዴ? ምን ላድርጋሽ? ባልተዘጋጀሁበት ሁኔታ እኮ ጥቃት ያደረሰብኝ እንጂማ አልለቀውም ነበር። ደካማ አትመስለኝም ነበር። በጣም ሰነፍ ሰው ነህ። እውነት ጋሼ ከጀርባዬ ነው ያጠቃኝ። ደግሞ መነኝ አልለቀውም። ይኸውልህ ሮቤል፣ እኔ የፈለግኩ ያዘዝኩህን እንድታደርግ ነው። በራሴ ሄደህ እንድትላተም አይደለም። እኔም እኮ ያንተን ትዕዛዝ ለመፈጸም ብሄድኩበት እኮ ነው ያጠቃኝ። ደግሞ ለአንተ ያለው ንቀት ምን እያሳደግከው እንኳን እኮ አይመስልም። ጥላቸው ጥግን የደረሰው። እኔ ግን በጣም ነው ያፈርኩበት። ይሄ በልቶ ካጅ ባሳደግኩት ለእኔ ንቀት ንገረው ገለዋለሁ እያለ ነበር። እኔማ እንዳታጣሉ ብዬ ነው እንጂ በጣም ብዙ ነገር ሲልኝ ነበር። ለዚህም ተዳርሰናል። ልክ ሳስገባው ያኔ ማን እንደሆንክ ያውቃል። ለእኔ ሲሆን እንዴት አንተ አባቱ ላይ ግን እኔ ለምን መለወጥ እንደፈለገ አልገባኝም። የኔና እሱ ነገር ከአሁን በኋላ አብቅቷል። እኔና እሱ ከአሁን በኋላ በሞት ነው የምንፈላለገው። እንዳላሳደግከው ናቀሃ። ጭራሽ ለነገሩ ከቤትም አባረዋል። አንድ በአንድ ነው ማስወጣቸው። ያኔ ይገባቸዋል። ወዴት ነው ታዲያ ጋሽ? ልካቸውን ላሳያቸው።
ስራው ቀለለ ማለት ነው። እንደምንም ብዬ ሄኖክን እጅ መድረግ አለብኝ። እንዲህ በቀለሉም አልተወላትም። ቆይ እኔ የምለው አንቺ ግን ቤት የለሽም እንዴ? ምን ማለት ነው? ነው ወይንስ እዚህ ቤት ለመኖር አስበሽ ነው የመጣሽው? ብኖርም አልኖር አንቺ ምን አገባሽ? እንዴት ነው የማያገባኝ? ቤቴ መሰለኝ። ቤቴ እስቲ ግን ትንሽ አታፍሪ? ለገንዘብ ብለሽ እኮ የሄኖክ እናት ነኝ ብለሽ እንደመጣሽ አውቃለሁ። ማን ነው ደግሞ ለገንዘብ ብላ ነው ያለሽ? ሄኖክን ራሱ ጠጋ ብለሽ ብጠይቂው አንድ አይነት መልስ ነው የሚሰጥሽ። ለነገሩ በቅርቡ እኔ ከሄኒ ጋር መኖር ስጀምር ከዚህ ቤት ውልቅ ብለሽ ትወጫለሽ። በአንቺ ተጨማቂ ነው ዛሬ አይነት ስምሽ እንዳላጠፋው። ይሄ ንግግርሽ ዋጋ ያስከፍልሻል። ምን አለች በይ። ያኔ ቀኑ ደርሶ ከቤት ውልቅ አድርጌ ሳባርርሽ ማሪ ገንገልሽ ትለምኛለሽ። ትሰሚኛለሽ? ከዛሬ ጀምሮ እዚህ ቤት ላይሽ አልፈልግም። በተለይ ደግሞ እኔ ያለሁበት ቦታ ላይ እየሰማሽኝ ነው? ምንድነው? ልቀቂኝ እባክሽ። አታያትም እንደ አንቺ ባደርሽ እንኳን ቀን ይገናኝ ነበር። አንቺ ስነ ስርዓት የለሽም እንዴ? ምንድነው ችግርሽ? ትሰሚኛለሽ? እኔ ገነት የማንም መፈንጫ አይደለሁም። እሺ ትኖሪ እንደሆን አንገትሽን ደፍተሽ ኖሪ። ከዛ ውጭ ቤቱን ለቀሽ ውጪ። ይኸውልሽ ሳባ፣ አንቺም ቢሆን ከልክ በላይ መስመርሽን እያለፍሽ ነው። እየሰማሽኝ ነው አይደለ? እናንተ ስትሞላቀቁብኝ ማየት አልፈልግም። እንዴ ቆይ ሴትዮዋ ምን ሆናለች? እኔ ምን አቅላታለሁ? ከቀደም ጀምራ ስትዝትብኝ ነበር። ታያት፣ ችግር የለውም ልክ እናስገባታለን። ሴትዮዋ በጣም አደገኛ ሰው ናት። አንድ ነገር ማድረግ ይኖርብናል። እሺ እሷን ለእኔ ታያት። ደግሞ ከእሷም ብሶ እኛ ላይ ትጮኻለች እንዴ? እኔ ሳባ አይደለሁም፣ አሳያታለሁ። ጭራሽ ትዝትብኛለች። እሺ ለማንኛውም እንውጣ። እሺ እሷን ለእኔ ታያት። የምትጠቅም ሰው አይደለች። ምን ሆነሽ? ኧረ ምንም አልሆንኩም። ፊትሽ እኮ ያስታውቃል። የተናገረሽ ሰው አለ እንዴ? ኧረ ማንም አልተናገረኝም። ይልቅ ሄኖኬ አንድ ጥያቄ ልጠይቅህ። ጠይቂኝ ትችያለሽ። እቺ ኤልዳ የምትባል ማናት? ማለት ምንድን ናት? እስከ መቼ ነው እዚህ ቤት ውስጥ የምትቆየው? እሷ ናት እንዳያስቀይመች? አይ አስቀይማኝ እንኳን አይደለም፣ ግን ደግሞ የእሷ እዚህ ቤት መሆን እኮ ለማርታ ሰላም አይሰጣትም። አውቃለሁ፣ ግን ደግሞ ይጂ ማለት አልችልም። በጣም ለረጅም ጊዜ ጓደኛችን ነበረች። አሁንም እኮ እሷ ደጋግማ የምታወራው መቼም አንለያይም አብረን መሆናችን አይቀርም እኮ ነው የምትለው። እሱ እንኳን መቼም የሚሆን ነገር አይደለም። ዝም ብላ ስቃጅ ነው። እና ታዲያ ሄኖክ በዚህ መሀል ማርታ መጎዳቷ ይቀራል? ስለ ማርታ ማሰብም ሆነ መጨነቅ አልፈልግም። ምን ነው ማለት ተጣላችሁ እንዴ? ጥፋቷ በጣም በዛብኝ። ማድረግ የሌለባትን ነገር ነው ያደረገችው። ደግሞ በገዛ እህቴ ላይ። ምን አድርጋ ነው? የሳባን ጌጣጌጦች ሰርቃባት ነው። ማን? ማርታ? ሄኖክ በእርግጥ እኔ ማርታን ካንተ በላይ አላውቃትም፣ ግን ደግሞ በዚህ መጠን ለስርቆት የሚያበቃ ባህሪ ያላት ግን አይመስለኝም። እሱማ እኔም የማስበው እንደዛ ነበር፣ ግን ደግሞ ማርታ የለየላት ቀጣፊ ናት። እኔ ከዚህ በኋላ አይኗን እዚህ ቤት ማየት አልፈልግም። ተው የኔ ልጅ ተረጋጋ። በኋላ ይኸውልህ መጥፎ ነገር ተናግረሃት የልጅቷን ልብ እንዳሰብረው። ምን ማድረግ እንዳለብኝ አላውቅም። ከቤት ላባራት አላባራት የሚለው ነገር ራሱ ጭንቅላቴን ሰላም እየነሳኝ፣ አሁንማ ስታወራኝ በፊት የነበረኝን ስሜት ራሱ እያጣሁት ነው። ብቻ ግን ከዚህ በኋላ አብራኝ እንድትሆን አልፈልግም። የኔ ልጅ በተራ ነገር እኮ የሚወዱትን ሰው ማጣት እኮ ከባድ ነው። ደግሞም እኮ ማርታ በልክ የተሰራች ሴት ናት። በዛ ላይ እኮ ደግሞ ትዋደዳላችሁ። ብዙ መስዋዕትነትን ከፍላችሁ አይደል እንደዚህ የደረሳችሁት? እኔማ ላገባትም እኮ እየተዘጋጀሁኝ ነበር፣ ግን ደግሞ እሷ ሄኖክ እንዳትጨርሰው። እሷ እኮ በጣም ነው የምትወዳ፣ አንተም ደግሞ ትወዳታለህ አይደል እንዴ? ገኒ ምን ላድርግ? ለእሷ ያለኝን ስሜት እንዲሸረሸር እያደረገችኝ ነው። አላውቅም፣ ብቻ ግን የሆነ ነገር አድርገን መታረቅ አለባችሁ ሄኖክ። እስቲ ብቻ ግድ የለም ነገር ጊዜ ይፈቷል። እኔ የምልሽ አንድ ነገር
ማድረግ መቻል አለብን። ምን እናድርግ? ሄኖክ ግዴታ ከአንቺ ጋር የሚሆንበትን መንገድ ማመቻቸትና ማስገደድ አለብን። በምን መንገድ ልናስገድደው እንችላለን? አላውቅም፣ ግን የሆነ ከአንቺ ጋር የሚሆንበት መንገድ ያለ አይመስልሽም? ቢሆን በጣም ደስ ይለኛል። ይሄኔ ደግሞ አንዴ የተገደው አብረን ከሆነ ከዛ በኋላ ማንንም ሴት ዞር ብሎ ያዩ። ታዲያ ቆይ ምን ማድረግ አለብን? እስኪ የሆነ ሀሳብ አምጪ፣ ያችን የተረገመች ትቶ ወደ አንቺ መምጣት የሚችልበት። እኔ እንጃ። እኔ እኮ ብዙ ሀሳብ አይመነጭልኝም። አንቺ ካለሽ ፈልጊ። በጣም አሪፍ፣ አንድ ሀሳብ መጣልኝ። ምንድን ነው እሱ? ለምን ከሄኖክ አታረግሽ? ሄኖክ ልጅ ይወልዳል። በዛ ላይ ደግሞ ልጅ ከእናትና አባቱ ተነጥሎ መኖር የለበትም ሲል ሰምቼዋለሁ። ይሄ ከየትኛውም ሀሳብ የተሻለ ሀሳብ ነው። ማርገዝ? አዎ። ምን ነው ማድረጋችን? እንዴት ነው ሄኖክ ያላመነበትን አሳመኛው አብሮኝ እንዲተኛ ማደርገው? ባያምንበትም የራሳችን መንገድ ተጠቅመን ማስገደድ አያቅተንም። ምን ልናደርግ እንችላለን? በቃ እንዝናና ምናምን ብለሽ ታስወጪውና የሚጠጣው ነገር ላይ የሆነ ነገር ጨምረሽ አብረሽ እንዲተኛ ታድርጊዋለሽ። በቀላሉ የሚሆን ይመስልሻል? እመኝኝ የሉ፣ አንቺ መኝበት እንጂ ይሆናል። አንቺ ብቻ የሆነ ነገር ለማድረግ ሞክሪ። እኔማ ሄኔ አብሮኝ ይሁን እንጂ ማንኛውንም መስዋዕትነት ለመክፈል ዝግጁ ነኝ። እሺ በቃ በኋላ ምን ማድረግ እንዳለብን አስቤ እነግርሻለሁ። አንቺም ግን አስቤበት እሺ? በጣም አሪፍ። የታለ? ማንን ፈልገህ ነው? የታለ ሄኖክ? ሄኖክ የለም። ለምን ፈልገው ነው? እቺ ደግሞ የማን ውርጋጥ ናት? የተጠየቅሽው አመልሽም። ሄኖክ የት ነው? አይ እንግዲህ ሰው ቤት መታህ ትደፋ። በክብር ትወጣ ነው የሚሻልህ። አንቺ ቆሻሻ፣ ማንን እያናገርሽ እንደሆነ አላወቅሽም። እንዴ አባዬ መታል እንዴ? አዎ መጥቻለሁ። እኔ ልጅ ኤሉ አባዬ ነው። ምን ነው ምን ሆናችኋል? አይ ድንገት ሄኖክ ምናምን እያለ ሲገባ ደግሞ እኔ ያላወቅኩም ነበር። ስጠይቀውም ተበሳጨው። አባዬ ኤሉ ማለት እሷ ነች፣ የሄኖክ ፍቅረኛ። እሷን ነው ሊያገባ የተዘጋጀው። ኤሉዬ አንዴ እናውራ ትገቢልናለሽ? ይኸውልሽ ያንን ወራዳ ነገር አይ ካለ ግን በጥይት ግንባሩ ነው የምለው። አባዬ ምንድን ነው የተፈጠረ ነገር አለ እንዴ? ያደረገውን እራሱ ያውቃል። ቅራቅንቦውን ሰብስቦ ከዚህ ቤት እንዲወጣ ነገር አይ ካለ ግን ትልቅ ጦርነት እንደሚፈጠር ይወቀው። እንዴ አባዬ መጀመሪያ ተቀምጣችሁ ብትነጋገሩበት አይሻልም? ከእሱ ጋር እንዴት እንደሚጠላኝ እኮ አንቺ አትገባሽ። እሱስ ልክ ነህ አባቴ። ስላንተ እኮ ምንም ካፉ ላይ ጥሩ ነገር አይወጣም። እኔ ራሱ በእሱ ግፊት እንዳልጠላ ፈራሁ። እኔስ ምን አልኩሽ? አብዝቶታል። በጣም ተጨማልቋል። በጣም እንጂ አባዬ። የሰው ልጅ ቆይ ከአባቱ ላይ ይሄን ያክል ጥላቻ ያሳያል? እኔ ግን ይሄ ምንም ተገቢ አይመስለኝም። ወገቡን ሰብሬ ልክ ነው ማስገባው። ታየኛለሽ። ቆይ ግን አባዬ ብትነጋገሩ አይሻልም? ተይው፣ ከእሱ ጋር ምንም ንግግር አያስፈልግም። እሺ ለማንኛውም እኔ ሲመጣ እነግረዋለሁ። በደንብ አስጠንቅቀሽ ንገሪው። ከእኔ ጋር ተጣልቶ ማንም በሕይወት አልቆየም። በደንብ ንገሪው። እንዴት ደስ ይላል! እቅዶቼ በሙሉ ቀስ በቀስ እየተሳኩ ነው። ሳባ ትችያለሽ። ሄኖክ አባትህ መጥቶ ነበር። መጥቶ ነበር? ምን ሊሰራ ነው የመጣው? እኔ እንጃ ብቻ እንደሚገለህ እየዛተ ነበር። በስመ አብ እንዴት እንደፈራሁት። ደህና ነሽ አይደል? ምን አድርጎ ነው ያስፈራች? ሄኖክ እንደዚህ የሚነገር አይደለም። በጣም ነው የሚዘገንነው። ለምንድን ነው የማትነግሪኝ ሳባ? ምንድን ነው የተፈጠረው? ወንድሜ እንዴት እንደምነግርህ አላውቅም። ብቻ ግን አባትህ ለአንተ ሀዘኔታ የሚባል ነገር የለውም። ጭራሽ ለመግደል እኮ ነው እየዛተ የነበረው። ጭራሽ ይቅር ስላልኩት ነው? እንደዛም ነው አይደል የሚያስበው? እሱን እንገናኝና አሳየዋለሁ። ወንድሜ ኧረ ቢያንስ አንተ ተረጋጋ። የአባትህ ይበቃል። ቆይ ግን ለምንድን ነው እንደዚህ አምርሮ ይጠላ? ምን አድርገኸው ነው? ይቅር ስላልኩት፣ ለሰራው ጥፋት ዋጋውን ስላልከፈልኩት። በስመ አብ ወንድሜ፣ ሽጉጥ ይዞ ሄኖክ የት አለ እያለ ሲመጣ እንዴት እንደፈራሁት። ለአንተ እኮ ነው የተሳቀቅኩኝ። ለእኔ አትፍሪ፣ እኔ ምንም አሉ። ቀድሞ ማን እንደሚተኩስ እናያለን። እሄድለታለሁ። ወንድሜ በጭራሽ መሄድ የለብህም፣ ትጋደላላችሁ። እሱን እዚህ ሂጂ ብንወስን አይሻልም?
ስሚ አንቺ ሄኖክ ልጄ ምን እንደዚህ ተበሳጭቶ የወጣው? አባቱን ሊያገኘው። አልገባኝም። ለምን እንደሚያገኘው አልገባሽም? አባቱ መጥቶ ስላጣው ሊያገኘው በፍቅር ሊያወሩ ይሆናል። ምን? የምን ፍቅር? ተጣልተው የሚቀሩ መሰለሽ እንዴ? ደፋር የሆነ ነገር ብለሽ ነው ልጁ እንደዚህ ያበደ የወጣው? ቆይ አንቺ ግን አባትና ልጅ ለማጣላት ነው የመጣሽው? አይ አርፈሽ ኑሪ እንግዲህ። ጥሩ ያደረከው ነገር ሰሞል እኔም ሰምቻለሁ። ልጄን ብዬ ለመጥራት በጣም አፍሬብሃለሁ። የሚገርም ነገር እኔም ባንተ ስም በመጣራቴ በጣም ነው ማፍረው። ይኸውልህ ክብር የለማ። ክብርማ ቢኖረ በአባትህ ትኮራበት ነበር። በጭራሽ አላደርገውም። እንዳንተ አይነት አባት ስላለኝ የተረገምክኝ አይነት ስሜት እየተሰማኝ። ቆሻሻ እንደሆንክ የገባ መሰለኝ። ትሰማኛለህ? ዳግመኛ ወደዛ ቤት ግን ስመጣ እንዳለኝ። እኔ ደግሞ ልንገርህ፣ በአስቸኳይ ቤቴን ለቀህ ውጣ። ቤቱ እኮ የኔ ነው። በእኔ ስም እንደገዛው ረሳው ነው እንዴ? በአንተ ስም ስለተገዛ ያንተ ነው ማለት አይደለም። ቤቱን እፈልገዋለሁ። ቀጥ ብለህ ውጣ። ይኸውልህ የመጨረሻ ማስጠንቀቂያ ነው። ድጋሚ እዛ ቤት ላይ አልፈልግም። ተግባባን? ይኸው አንድ ነገር አስታውስ፣ ሁሌም ከስራ አለው። ይኸው እንደ ግር እሳት ነው ማንገበገብ። ደግሞ ታውቀኛለህ፣ ላመንኩበት ነገር የማልበገር መሆኔ። በቃ ከዚህ በላይ እንዲጨክንብህ ባታደርገኝ ደስ ይለኛል። እኔ እናንተ ደግሞ ጦርነት ውስጥ ነን። መዛት አያስፈልግም። ወንድ ኮንክ ደግሞ አድርገው። ጥሩ፣ እንደዛ ከሆነ ደግሞ አርጌ ያሳያለሁ። እኔም ደግሞ አንተን ለመቅጣት ዝግጁ ነኝ። የተረገመ ልጅ ደግሞ በህይወቴ ውስጥ እንዲኖር አልፈልግም። ምንድን ያልከው? ማንን ነው የተረገመ ሰው? ጎረምሳው ማንን ነው የተረገመ ሰው? አንተ አይደሉ ትልቅ ሰው ልመታ ነው። እኔ እናንተ የምንገናኝበት ቦታ እንገናኛለን። እሺ። አይ የጎረምሳ ነገር አንድ ሀሳብ መጣልኝ። ምን አይነት? ምን ታደርጊያለሽ መሰለሽ? ሄኖክ መጀመሪያ እንዲያዝንልሽና እንዲቀርብሽ ማድረግ አለብን። እንዴት ላሳዝነው እችላለሁ? ማለቴ እንዴት ነው የሚያዝንልኝ? የሆነ አሳዛኝ ነገር ፈጥረን እናወራዋለን። ምን አይነት አሳዛኝ ታሪክ? እንዴት ልንፈጥር እንችላለን? ምን አለ መሰለሽ፣ ወንድ ልጅ ደካማ ጎኑ እናቱ ናት። በእናት መጎዳት ደግሞ ከባድ እንደሆነ ስለማያውቅ ያዝንልናል። አልገባኝም። ምን ታደርጊያለሽ መሰለሽ? ጠጋብልሽ ብቸኛ እንደሆንሽ ትነግሪዋለሽ። ማለቴ ከአንተ ጋር ከተለያየን በ4 ወሯ ነው እናቴ የሞቶቹ ምናምን ትይዋለሽ። እንዴ በህይወት እያለች? ኤልዱ ግድ ማድረግ አለብሽ። መጀመሪያ ደግሞ ትታረቃላችሁ። እውነቱን ሲያውቅስ? ችግር የለውም። ያኔ ማርታን ስለምናርቃት ድጋሚ ይታረቅሻል። ግን ደግሞ መጀመሪያ ከአንቺ ጋር መሆን አለበት። እሺ ይሄ ሁሉ ነገር አድርገን ስም ቢቢል ምን ሆነሻል ኤልዱ? በቃ ያላንተ መኖር አልችልም፣ ራሴን አጥፋለሁ ትይዋለሻ። ያምነኛል ታዲያ? አዎ ያምንሻል። ሄኖክ እኮ በጣም የዋህ ነው። ይጨንቃል፣ ግን እሺ በቃ ሞክረዋለሁ። አይዞሽ በቃ የኔ ቆንጆ ይሳካል። አሁን አንድ ደርሼ የምመጣበት ቦታ አለኝ፣ መሄዴ ነው። እሺ በቃ ደርሰሽ ነኝ። እሺ ደግሞ አትፍዘዥ፣ ነቃ በይ። እንዳልኩሽ ገብተሽ አውሪው። እሺ እንዴ ምንድን ነው እንደዚህ መፍዘዝ? እሺ ችግር የለም አወራዋለሁ። በቃ መሄዴ ነው። እሺ ካጣው በኋላ እናቴ ሞታለች። በስመ አብ እንዴት ነው የሚቀፋው! ግን ይሁን አንተን ላለማጣት ስል አደርገዋለሁ። ምን እያደረግሽ ነው? በስመ አብ ኮቴ የለሽም እንዴ? ሲጀመር አንቺ በዚህ ሰዓት እዚህ ጋር ምን ታደርጊያለሽ? እቃ ጠፍቶኝ። እና ታዲያ የጠፋሽ እንደሆነስ? ምናልባት ያቺ ሌባ የእጅ አመል ስላለባት እሷ ወስደው ከሆነ ብዬ ከሆነ። ግን በጣም እያበዛሽው እንደሆነ ታውቆሻል። እና ገባሽ አንቺ እኔ እንደፈለግኩ ብሆን እኔ አልፈቅድልሽማ። አንቺን በሰው ቤት ማን ፈቃጅ አደረገሽ? አርፈሽ እዛ ፍርፋሽን እየለቃቀምሽ ብትኖሪ ነው የሚሻልሽ።
ትዕግስቴን አትፈታተኝ። መጥፎ ነገር ከተናገርሽ ከዚህ የከፋ ነገር እንደሚገጥምሽ ወቂ። ቅድም ስላነቅሽኝ የምፈራሽ ምናምን መስሎሽ ነው? እንዴት ስርዓት መያዝ እንዳለብሽ ማሳየት ሳይኖርብኝ አይቀርም። አይመስልሽም? ምን ልታረጊኝ? ስርዓትሽን ላስይዝሽ። ትሰሚኛለሽ? ከዚህ በኋላ ክብሬን የሚነካ ንግግር የምትናገረኝ ከሆነ ይሄ ምላስሽን ጎልጉዬ መሬት ላይ ሹም ዘረግፍልሽ። እንዴት አይነት ሰይጣንስ ታስፈራራ! ሳቢ ምን ሆነሽ ነው? በአስቸኳይ ይፈልጋሉሽ የጠራሽ? አይ ምንም፣ በጣም ስለገረመኝ ነው። ምኑ ነው የገረመሽ? ሮቢን ዝምታ በጣም ነው የገረመኝ። ምን አይነት ተፈጥሮ ነው ብዬ ራሴን እየጠየቅኩ ነው። ሳባ ስለምን እንደምታወሪ? እንዴ እንዴት ተደብድበህ ዝም ትላለህ? ያደረገብህን ባትመልስ እንኳን አትፎክርም? እኔ ዝም አላልኩ። ቆይ ከዚህ በላይ እስክትሞት ድረስ ነው እንዴ? ድምፅህን አጥፍተህ ለምንድን ነው ዝም የምትለው? ሳባ የአንቺ ወንድም ነው ብዬ ነው እንዳትጎጂ ፈልጌ ዝም ያልኩት። እኔ ጀግና እወዳለሁ። በእርግጥ ምንም እንድታደርግ አልፈልግም፣ ግን ደግሞ አብሮኝ ለመሆን የተዘጋጀ ወንድ ጀግና እንዲሆን እፈልጋለሁ። እውነቱን ንገረኝ ካልሽኝ ጀግና ነኝ። እንግዲህ በእኔ ፊት ጀግንነትህን አላየውም። ሁለቱ እየተፈራረቁ ሲደበድቡ ነው የማየው። እስካሁን ለአንቺ ብዬ የታገስኳቸው፣ ከዚህ በኋላ ግን ለማንም አልመለስም። ሮቤል ቆይ ምን ሆነሃል? ማንም እየተነሳ ሲደበድብህ ለአንቺ ስለው ምናምን አትበለኝ። ጠንካራ ሁነህ ላይ እፈልጋለሁ። እሱን አድርጌ ያሳይሻለሁ። አሳየኝ ሮቤል፣ እኔ ላየው እፈልጋለሁ። ከኔ ጋር መሆን ከፈለክ በቃ ጀግንነት ግን ማየት እፈልጋለሁ። በጣም ጥሩ። በቅርብ ሁሉንም ዋጋቸው ሰጥቻቸው አሳይሻለሁ። ሄኒ ምን ሆነህብኝ ነው? ክፍት ያለ ትመስላለህ። ኧረ ደህና ነኝ። ሄኒ አንድ ጥያቄ ልጠይቅህ ነበር። ምንድን ነው? ለብቻችን ጊዜ እንድኖረን እንፈልጋለሁ። ለምን አስፈልግ? በጣም ከፍቶኛል። አንተ አለህልኝ ብዬ ስመጣ ደግሞ አንተ ትገፋኛለህ። እሺ ምንድን ነው ያስከፋሽ? ሄኒ አልነገርኩም እንጂ ሁሉ ነገር ይናጥቻለሁ። ያለኸኝ አንተ ብቻ ነህ። እንዴ አልገባኝም። እናትሽስ? እናቴ ካንተ ጋር በተለያየን በአራተኛ ወራችን ነው ያረፈችው። በቃ ከዛ በኋላ ህይወት በጣም ፈተነች። መኖር አስጠላኝ። ኤልዳ በጣም አዝናለሁ። አልሰማኝም ነበር። እግዚአብሔር ያጽናሽ። ሄኒ ወደ አንተ የመጣሁት እረፍት እንድትሰጠኝ ነው። ካንተ ጋር ስሆን ሀዘኔን ሁሉ ረሳዋለሁ። ኤልዳ እኔና አንቺ እኮ አብረን። እባክህ መጥፎ ነገር ተናግረህ ልቤ እንዳሰብረው። አንተን ካጣሁ ራሴን ነው የማጠፋው። ምን ሆንሻል? ስለምን ራስ ማጥፋት ነው የምታወሪው? እምቢ የምትለኝ ከሆነ አደርገዋለሁ። ብቸኛ መሆን አልፈልግም። አብረኸኝ እንደምትሆን ቃል እንድትገባልኝ እፈልጋለሁ። ለደረሰብሽ ነገር በጣም አዝናለሁ። ግን እኔ እንደምታይኝ ከማርታ ጋር ነኝ። ከአንቺ ጋር አብሬ ለመሆን በጭራሽ አልችልም። ከኔ ጋር መሆን የማትችል ከሆነ እመነኝ ራሴን አጠፋለሁ። እውነቱን ለመናገር ማንም ሰው በራሱ ላይ አይጨክንም። እኔ ግን አንተን ከማጣ አደርገዋለሁ። እውነት አደርገዋለሁ። ኤልዳ እንደዚህ አይነት የሞኝ ነገር እንደማታደርጊ ተስፋ አደርጋለሁ። አትጠራጠር ሄኒ፣ አደርገዋለሁ። ሳቅሽ እኮ እንደዚህ አይነት ሰው አልነበርሽም። ቆይ ምንድን ነው የቀየረሽ? እሱም በቅርቡ ታየዋለህ። አንተን ከማጣ ራሴን ባጠፋ ይሻለኛል። ኤልዳ ፈጣሪ በስንቱ ነገር ነው የምፈተነኝ። ለምን ፈልገኝ ነው ጋሽ? ያ ወጠጤ መጥቶ ነበር። ደንፍቶብኝ ሄደ። ከሰው ማላ ጓርዶኝ ሄደ። ሄኖክ ነው እንዴ? አዎ በጣም እየተፈታተነኝ ትዕግስቴ ተሟጧል። ለሱ ምንም እዝነት የሚባል ነገር የለብኝ። ልክ ነህ ጋሽ።
ከዚህ በላይ ከታገስከው ለህይወትህም ያሰጋል። የሄኖክ ጉዳይ ሊያበቃ ይገባል። እንደ አባት የሚገባኝን ያህል አድርጌለታል። እሱ ግን ከኔ ጋር መጣላት መርጧል። ከአንተ ጋር መጣላት ዋጋ እንደሚያስከፍል የተረዳው አይመስለኝም። እንዲገባው አድርገህ አንተ ታስተምረዋለህ። አንተ አድርግ ካልከኝ ያደርጋለሁ። ዋናው ያንተ ፍቃድ ነው። በጣም ጥሩ። ይህንን ያዝ። ምንድን ነው? ሽጉጥ። ሽጉጥ ምንም እዝነት አያስፈልግም። በዚህ ሽጉጥ ሄኖክን ጨርሰው። ይህን አልነበር እንዴ እስካሁን የምፈልገው? ግንባርን ነው ሩቤል፣ ተረጋጋ፣ እንዳትንቀሳቀስ።